ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ተነስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር ዜናዎችን ይዤ ቀርብ ያለው በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁሙን አላራዝምም በማለት ትናንትናው ዕለት በተደጋጋሚ ማስጠንቀቂያ ሲዝቱ ካመሹ በኋላ ሌሊቱን የተኩስ አቁሙን ላልተወሰነ ጊዜ እንዳራዘሙ ገልጸዋል። ፓኪስታን ስለለመነች ነው ብለዋል። በማንኛውም ሰዓት የተኩስ አቁሙ ተጥሶ ተኩስ ሊከፈት ይችላል ሲሉ ገልጸዋል። አሜሪካ ጦርም ባወጣው መግለጫ በማንኛውም ሰዓት ጥቃት መፈጸም ልጀምር እችላለሁ ሲል ገልጿል። ሁኔታውን በተመለከተ በሰፊው የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል ደግሞ ኢራን በሰጠችው አስደንጋጭ መግለጫ ደግሞ ተኩስ አቁሙ ጊዜ እንዳበቃ ገልጻ በማንኛውም ሰዓት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በመካከለኛው ምስራቅ የሚገኙ ለአሜሪካ ተባባሪ የሆኑ የአሜሪካ የጦር ሰፈሮች ያሉባቸው ሀገራት በሙሉ ነዳጅ ማምረት ከዚህ በኋላ ለዓመታት እንዳታስቡ አድርጌ የነዳጅ መሰረተ ልማታቸውን ሙሉ በሙሉ አወድማለሁ ስትል ነው ኢራን ሌሊቱን አስፈሪ የሆነ መግለጫ ያወጣቸው። የኢራን የተለያዩ ኃላፊዎችም በጉዳዩ ዙሪያ መግለጫ ሰጥተዋል። የማስደምጣችሁ ሰበር መረጃ ይኖራል። በጉዳዩ ዙሪያ ተንታኞች እየተናገሩ እንዳሉት ከሆነ የተኩስ አቁሙ በማንኛውም ሰዓት ሊጣስ ይችላል ብለዋል። ኢራን ባሳወቀችው ውሳኔ በተለይም ደግሞ የተኩስ አቁሙ ቢራዘምም የሆርሙዝ ወሽመጥን አሜሪካ እስካልከፈተችና የአሜሪካ ጦር ከቀጠናው ላይ ለቆ እስካልሄደ ድርድር ጠረጴዛ ላይ አልቀመጥም ማለቷን እንዲሁም የኢራን ንብረት የሆነ መርከብም በአሜሪካ ኃይሎች መታገቱን በተመለከተ መርከቦቻችን በአስቸኳይ ሊለቀቁ ይገባል ስትል ኢራን አስታውቃለች። እነዚህ ሁኔታዎችን በመጥቀስ ተንታኞች ፍላጎታቸው የተራራቀ በመሆኑ ምንም ያክል የተኩስ አቁም ቢደረግም ነገር ግን ምንም አይነት ለውጥ እንደማይመጣ እየተናገሩ ነው። ሁኔታዎች፣ ውጥረቶች በቀጠናው ላይ እየተባባሱ ናቸው። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ሰበር መረጃዎች ላስደምጣችሁ። አብረን ዝርዝሩን እንከታተለው። በቅድሚያም ዛሬ ሌሊቱን ያበቃውን የተኩስ አቁም በተመለከተ ሌሊቱን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባወጁት ሰበር ዜና የተኩስ አቁማቸውን በፓኪስታን ጥያቄ ምክንያት ላልተወሰነ ጊዜ ማራዘማቸውን አስታወቁ። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን ባወጡት መግለጫ እንዳሉት ከሆነ የተኩስ አቁሙን በፓኪስታን ጥያቄ ምክንያት ላልተወሰነ ጊዜ አራዝሜያለሁ በማለት የገለጹ ሲሆን ይህ የተኩስ አቁም ውሳኔ የተወሰነ ቀነ ገደብ የሌለው ሲሆን ለዲፕሎማሲ ስምምነት ላይ ለመድረስ ሌላ እድል የሚፈጥር ነው ብለውታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ዛሬ ሌሊቱን ሊከፍቱ የነበረውን ጥቃት ጦሬ እንዲያዘገየው አድርጌያለሁም ብለዋል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን መግለጫ ያወጡት ከብሔራዊ ደህንነት ቡድናቸው ጋር በዋይት ሃውስ ከተደረገ ስብሰባ በኋላ ነው ተብሏል። የተኩስ አቁሙ ሊያበቃ ጥቂት ሰዓታት ሲቀሩት የወጣው ይሄው ውሳኔ ዳግም ጦርነት ሊቀሰቀስ የነበረውን ስጋትና ከፍተኛ የቀጠናውን መባባስ ለጊዜው
ለጊዜውም ቢሆን ተንፈስ አድርጓል። በተመሳሳይ ጊዜም የኢራን ወገን በአዲሱ የሰላም ድርድር ዙር ላለመሳተፍ በመወሰኑ ምክንያት ምክትል ፕሬዚደንት ጄዲ ቫንስ ማክሰኞ ዕለት ወደ ኢስላማባድ ፓኪስታን ሊያደርጉት የነበረው ጉዞ ዘግይቶ ከዚያም ላልተወሰነ ጊዜ መራዘሙ ተመልክቷል። የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ የተኩስ አቁሙን ማራዘም ፈጽሞ እንደማይፈልጉና እንደማያራዝሙ በትናንትናው ዕለት የዛቱ ሲሆን ሌሊቱን ከባድ የተባለ የፈንጂ ድብደባ በኢራን ላይ እንደሚከፍቱ ሲዝቱ ነበር ትናንትና የዋሉት። ነገር ግን ይህንን አቋማቸውን በድንገት በመቀየር ሌሊቱን የተኩስ አቁሙ ላልተወሰነ ጊዜ ተራዝሟል ሲሉ ተናግረዋል። ይህም ደግሞ ፓኪስታን አጥብቃ ስለጠየቀችኝ ነውም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ እንዳሉት ከሆነ የፓኪስታን ወታደራዊ አዛዥ ፊልድ ማርሻል አሲም ሙኒር እንዲሁም የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ ሌሊቱን በሙሉ ደውለው ሲማጸኑ ነበረ። ተኩስ አቁሙን እባክህ አራዝም ሲሉ የነበረ በእነሱ ጥያቄ መሰረት አራዝሜዋለሁ ብለዋል። የኢራን መንግስት ክፉኛ በመከፋፈሉ መሪዎቻቸውና ተወካዮቻቸውም የተዋሃደ ሀሳብ ይዘው ወደ ድርድሩ ጠረጴዛ እስኪመጡ ድረስ በኢራን ላይ የምናደርገውን ጥቃት ለጊዜው እንድናቆም ጠይቀውናል፣ ተማጽነውናል ሲሉ ትራምፕ ገልጸዋል። የተኩስ አቁሙ ሀሳባቸው እስኪቀየርና ውይይቶችም በአንድም ሆነ በሌላ መንገድ እስኪጠናቀቁ ድረስ የተኩስ አቁሙ ይቆያልም ብለዋል። ነገር ግን የተኩስ አቁሙ በማንኛውም ሰዓት ተሰባሪ ሊሆን እንደሚችል ተናግረዋል። ቀነ ገደብ የለውም። ዛሬ፣ ነገ፣ ከነገ በስቲያ ወይም የዛሬ ሳምንት ሊጣስ የሚችል እንጂ ይሄን ያህል ቀን ተብሎ የተቆረጠለት አይደለም ብለዋል። ትራምፕ የዩናይትድ ስቴትስ ጦር በኢራን ወደቦች ላይ የጣለውን የባህር ላይ እገዳ ግን እንዲቀጥልና አስፈላጊ ከሆነ ደግሞ በማንኛውም ሰዓት ጦርነት እንዲከፍት ዝግጁና ብቁ ሆኖ እንዲቆይ መመሪያ ሰጥቻለሁ ያሉ ሲሆን ተኩስ አቁሙ ቢቀጥልም የባህር ላይ እገዳውም ሙሉ በሙሉ ይቀጥላል። የሆርሙዝ ወሽመጥም ሙሉ በሙሉ እንደተዘጋ ነው የሚሆነው ብለዋል። በተጨማሪም ትራምፕ የሆርሙዝ ባህረ ሰላጤን በተመለከተ ኢራን ክፍት እንዲሆን እንጂ እንዲዘጋ አትፈልግም። ምክንያቱም በቀን 500 ሚሊዮን የአሜሪካን ዶላር ሊያገኙበት የሚችሉ ወሽመጥ ነበረ። እኔ ግን ሙሉ በሙሉ ስላገድኩት በየቀኑ ኢራን ላይ ከባድ የሆነ ኪሳራ እያደረስኩባት ነው ሲሉም ተናግረዋል። ጉዳዩን ዋሽንግተን ሆኖ የሚከታተለውና ለአልጀዚራ ዘገባ የሚያቀርበው ዘጋቢ ኢላን ፊሸር ለአልጀዚራ እንዳስረዳው ከሆነ ከመቼውም ጊዜ በላይ አስፈሪው ጊዜ ይህ ነው ይላል። የበፊቱ የተኩስ አቁሙ የተቆረጠ ቀን ነበረው። የአሁኑ ግን በማንኛውም ሰዓት ሊጣስ የሚችል የተኩስ አቁም በመሆኑ ከአሁን ጀምሮ ከፍተኛ ስጋት በቀጠናው ላይ ነግሷል ብሏል። ከሁኔታዎች ጋር አብሮ መጓዝ ግድ ነው እና ፕሬዚደንት ዶናልድ ጄ ትራምፕ ከዚህ ጋር ይህንኑ ያደረጉ ይመስላል ብለዋል። ባሳለፍነው ሰኞ ዕለት የተኩስ አቁም ማራዘሚያ አይኖርም ያሉት ትራምፕ አርብ ዕለት ደግሞ ስምምነት እንደሚኖር ተናግረውና አሁን ይፈርማል ብለው ነበረ። በየጊዜው አቋማቸውን ለመቀያየር የደቂቃ እንኳን እረፍት የሌላቸው የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ አሁን የተኩስ አቁሙን አራዝሜዋለሁ ላልተወሰነ ጊዜ በማንኛውም ሰዓት የሚጣስ ማለታቸው ደግሞ ዓለምን ዳግም በጥፍሩ እንዲቆም አስገድዶታል ብለዋል። በሌላ በኩልም የተኩስ አቁሙ ላልተወሰነ ጊዜ መራዘሙን ተከትሎ የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባገር ጋሊባፊ የብሔራዊ ደህንነት አማካሪ ሆኑት መሐመድ ማህማዲ በትራምፕ በተወሰነ የተኩስ አቁም ማራዘሚያ ምንም ትርጉም የሌለው የፍርሃት መግለጫ ሲሉ ነው በማህበራዊ ትስስር ገጻቸው ምላሽ የሰጡት። የተሸነፈው ኃይል ሁኔታዎችን ሊወስን አይችልም። የእገዳው መቀጠል ከፈንጂ ጥቃት የተለየ አይደለም። እናም ወታደራዊ ምላሽ ሊሰጠው ይገባልም ብለዋል። በተጨማሪም በትራምፕ የተደረገው የተኩስ አቁም ማራዘሚያ በእርግጠኝነት ድንገተኛ ጥቃት ወይም ሰርፕራይዝ ስትራይክ በኢራን ላይ ለመፈጸም ሆነ ተብሎ ጊዜ ለመግዛትና ኢራንን ለማዘናጋት የተደረገ መሆኑን እንገነዘባለን ያሉ ሲሆን ኢራን ተነሳሽነቱን የምትወስድበት ጊዜ ነው። ስለዚህም እኛም የጠላት ኃይል ጥቃት በከፈተብን በዚያው ሰዓት ለመከላከልና ለማጥቃት ከመቼውም ጊዜ በላይ ዝግጁ ነን ብለዋል። የኢራን ጦር ኃይሎች ቃል አቀባይ በመግለጫው ኢራን ለማንኛውም ድንገተኛ የአሜሪካ ጥቃቶች 100% ዝግጁ መሆኗን ገልጸው በጥቃት ጊዜም ኃይሎቿን በቅድሚያ የተወሰኑ ኢላማዎችን ወዲያውኑና በኃይል እንደሚያጠቁ ለአሜሪካ ከበፊቱ የከፋ ትምህርት እንሰጣታለን ሲሉ ነው በሌሊቱ ማስጠንቀቂያቸው ላይ ያወጁት። ከበስተጀርባ ምን እየሆነ ነው ሲል ይጠይቃል የሲኤንኤን ዘገባ።
የትራምፕ ውሳኔ አንዱ ምክንያት ዩናይትድ ስቴትስና የፓኪስታን አደራዳሪዎች የኢራንን ጠቅላይ መሪ ሙጅተባ ካሚኒ ለቀረበው የመጨረሻ ሐሳብ ምላሽ እስኪሰጡና ለተደራዳሪዎቻቸው ግልጽ መመሪያ እስኪሰጡ እየጠበቁ መሆኑ ነው ሲሉ የሽምግልና ጥረቱን የሚያውቁ አንድ የቀጠናው ምንጭ የውይይቱ ሂደትን የሚያውቁ አንድ የእስራኤል ምንጭ ገልጸዋል። የኢራን ተደራዳሪዎችም ከጠቅላይ መሪው አረንጓዴ መብራት እየጠበቁ መሆኑን ተናግረዋል። የቀጠናው ምንጭ አክለውም ሲናገሩ ጠቅላይ መሪው አያቶላ ሙጅተባ ካሚኒ ምላሻቸውን ዛሬው ዕለት ረቡዕ ይሰጣሉ ተብሎ እንደሚጠበቅም የእስራኤል ምንጮች መግለጻቸውም ተዘግቧል። አክሲዮስ የዜና ወኪል እንደሚለው ከሆነ የኢራን አመራር በትራምፕ አስተዳደር ጋር ስለሚደረገው ድርድር በሚቀጥሉት ቀናት ውስጥ ከፍተኛ የውስጥ ክርክር እያደረገ መሆኑን አንድ የአሜሪካ ባለስልጣንና የቀጠናው ምንጭ ገልጸዋል። እንደ ኢራን ባለስልጣን ጋሊባፍና የውጭ ጉዳይ ሚኒስትሩ አባስ አራግቺ ያሉ የኢራን የሲቪል መሪዎች የተኩስ አቁሙን ለማራዘምና ስምምነት ላይ ለመድረስ ንግግሮችን መቀጠልን ደግፈው እየተነጋገሩ ነው በማለት የገለጸ ሲሆን ነገር ግን የእስላማዊው አብዮታዊ ዘብ አዛዥ ጀነራል አህመድ ሻሂዲ እንዲሁም ምክትሎቻቸው ስምምነት ለማድረግ ፈቃደኛ አልሆኑም እና የባህር ላይ እገዳው እስካለ ድረስ ድርድሩን ተቃውመዋል ሲሉ ምንጮች ገልጸዋል። አሜሪካ በኦማን ባህረ ሰላጤ የኢራንን የጭነት መርከብ መያዟ የውስጥ ክፍፍሉን ያባባሰው ሲሆን የአይአርጂሲ አዛዦችም የኢራንን ተደራዳሪዎች በትራምፕ አስተዳደር ላይ ያላቸውን አቋም ደካማ ነው ሲሉ መክሰሳቸውን የቀጠናው ምንጮች ገልጸዋል። ትራምፕ ዛሬ ሌሊቱን ያወጁትን ያልተገደበ የተኩስ አቁም በተመለከተ ፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍ ፓኪስታን ድርድራዊ መፍትሄ ለመፈለግ ጥረቷን እንደምትቀጥል ተናግረዋል። ጠቅላይ ሚኒስትሩ ሁለቱም ወገኖች የተኩስ አቁሙን ማክበራቸውን እንደሚቀጥሉና በኢስላማባድ በተያዘላቸው ሁለተኛ ዙር ድርድር ላይ ለግጭቱ ቋሚ ማብቂያ የሚሆኑ ሁሉን አቀፍ የሰላም ስምምነት መፈረም እንደሚችሉ ከልብ ተስፋ አድርጋለሁ ብለዋል። ሁለተኛው ዙር መቼ ሊሆን እንደሚችል እስካሁን በፓኪስታን በኩል ግልጽ አይደለም። አንድ የዋይት ሃውስ ከፍተኛ ባለስልጣን ለጋዜጠኞች እንደተናገሩት የትራምፕን መግለጫ ተከትሎ የቫንስ ወደ ፓኪስታን የሚደረገው ጉዞ ትናንትና ማክሰኞ አልተደረገም ነበር። ባለስልጣኑ በአካል ስለሚደረጉ ስብሰባዎችም ማንኛውንም ተጨማሪ መረጃ በዋይት ሃውስ ይፋ ይደረጋልም ሲሉ መናገራቸውን የዋይት ሃውስ የቅርብ ምንጮችን የሚጠቅሰው አክሲዮስ የዜና ወኪል ዘግቧል። በአሜሪካ በኩል በኢራን ላይ የተከፈተውን ጦርነት የሚመራው የአሜሪካ ማዕከላዊ እዝ ወይም ሴንትራል ኮማንድ ሴንትኮም ኃይሎቹ ዝግጁ እንደሆኑ የሚገልጽ መልእክት በማህበራዊ ሚዲያ ገጹ ላይ ዛሬ ሌሊቱን ባወጣው መግለጫ አስታውቋል። የጦር አውሮፕላኖቻችን መርከቦቻችንና የአሜሪካ ወታደሮች የሚታዩበትን የቪዲዮ ክሊፕ አያይዞ የሴንትኮም አዛዥ አድሚራል ብራድ ኩፐር ከአሜሪካው የመከላከያ ጸሐፊ ፒት ሄግሴት ጋር በሰጡት ጋዜጣዊ መግለጫ ላይ አቀርበዋል። እንደገና ትጥቅ እየተካነ ነው፣ እያስታጠቀን ነው፣ እንዲሁም ታክቲኮቻችንና ቴክኒኮቻችንን አሰራሮቻችንንና እንዴት ኢራንን በአጭር ጊዜ ሙሉ በሙሉ ማውደም እንደምንችል እየተዘጋጀን ነው ሲሉ ኩፐር በመግለጫቸው ላይ አስታውቀዋል። ዓለም አቀፉ ማህበረሰብም በተኩስ አቁሙ ላይ ምላሽ የሰጠ ሲሆን የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ የአሜሪካ የተኩስ አቁም ማራዘሚያ በደስታ የምንቀበለው ነው ያሉ ሲሆን ለጋዜጠኞች ሲናገሩ ጦርነቱን ለማቆም የሚደረግን ጥረት እንደ ውስብስብ ሂደት አድርገው ገልጸውታል። ሂደቱ እንዲቀጥል ቀጣይነቱንም መፍቀድ አስፈላጊ መሆኑን አጽንኦት የሰጡ ሲሆን እንደ አሶሺየትድ ፕሬስ ዘገባ ከሆነ ለሰላም እድል መሰጠቱ በጣም አስፈላጊ ይመስለኛል ብለዋል። ሆኖም ግሮሲ ማንኛውም የሰላም ስምምነት ከኢራን የኒውክሌር ፕሮግራም ላይ ቁጥጥር ለማድረግ ከመጀመሪያው ጀምሮ አይኤኢኤም ወይም ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲን ማካተት አለበት ሲሉ ሁለቱም ወገኖችን አስጠንቅቀዋል። ያለበለዚያ የስምምነት ቅዠት ይኖራል ሲሉ ተናግረዋል። ይህ በዚህ እንዳለም በኢራን በኩል ወታደራዊ ዝግጅቱ አሁንም በከፍተኛ ሁኔታ መጠናከሩን ኢራን ዛሬ ሌሊቱን ባወጣችው መግለጫ አስታውቃለች። የኢራን ጦር አሜሪካ አዲስ ጥቃት ከጀመረች ቀጠናው ላይ ከባድና ደም አፋሳሽ የሆነ ጥቃት እንደሚጀመር የኢራን ወታደራዊ እዝ ቃል አቀባይ የሆኑት ኢብራሂም ዞልፋጋሪ ዛሬ ሌሊቱን በሰጡት መግለጫ ገልጠዋል። ይህንን የዩናይትድ ስቴትሱን ፕሬዚደንት ትራምፕ እና የወታደራዊ አዛዦች ተደጋጋሚ ዛቻዎችና የተኩስ አቁምን አራዝም ያለው የሚለውን መግለጫ ተከትሎ እንደሆነ ገልጸው
የኛ ብቁ ኃይሎች ለረጅም ጊዜ በ100 ዓመት ዝግጁነት ላይ የቆዩ ናቸው በማለት ገልጸው አሁንም ዝግጁ ሆነው ጣታቸውን ቀስታቸው ላይ አድርገው እየጠበቁ ነው ብለዋል ዞልፋጋሪ። በተጨማሪም የኢራን አብዮታዊ ዘብ የአየርና የህዋ ኃይል አዛዥ ብርጋዴር ጀነራል ሰይድ ማጂድ ሙሳቪ በበኩላቸው ለህዝባቸው ባስተላለፉት መልእክት ልጆቻችሁ 40 ቀናትና ሌሊት ለሚሳኤል ማስወንጨፊያዎቹ አጠገብ ቆመው የዓለም ኃያላንን ትዕቢት አጋልጠዋል። ተኩስ አቁሙም ጊዜ ቢሆን እጃቸውን ቃታ ላይ አድርገው ነቅተው ሀገራቸውን እየጠበቁ ነው ብለዋል። ከፊል የተኩስ አቁም በኋላም ጠላት ወሰኑን አልፎ በኢራን እስላማዊ ሪፐብሊክ ላይ ማንኛውንም ጥቃት በድጋሚ ከፈጸመ እናንተ የምትፈልጉትን ማንኛውም ቦታ እናጠቃለን ሲሉ የኢራን አብዮታዊ ዘብ አዛዡ ገልጸዋል። ለቀጠናው ሀገራትም መሬታቸውና ሀብታቸው በአሜሪካ በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ በምዕራብ እስያ ከዚህ በኋላ የነዳጅ ምርትን መስራት የሚባለው ነገር ሙሉ በሙሉ መሰናበት አለባቸው። የነዳጅ ማጣሪያዎች ከእንግዲህ አይኖራቸውም። 10 ዓመታት ይፈጅባቸዋል ዳግም ነዳጅ አምርታችሁ ለዓለም ለመሸጥ። ስለዚህም አሜሪካን በኢራን ላይ ለምትከፍተው ጥቃት ፈጽሞ መሬቶቻቸውን እንዳትተባበሩ፣ የጦር ሰፈሮችን በአስቸኳይ ዝጉ፣ ከአሜሪካ ተላቀቁ ሲሉ ለቀጠናው የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ባህሬንና ለቀጠናው ሀገራት አስቸኳይ ማስጠንቀቂያ ሰጥተዋል። የኢራን ወታደራዊ መስሪያ ቤት የኢራን ካታም አልአንቢያ ማዕከላዊ እዝ በኢራን ጦርና በእስላማዊት አብዮት ጥበቃ ጓዶች መካከል ስራዎችን የማስተባበር ኃላፊነት ያለው ማክሰኞ ዕለት በሰጠው መግለጫ አሜሪካና የእስራኤል አገዛዝ በእስላማዊቷ ሪፐብሊክ ኢራን ላይ ለሚያደርጉት ማናቸውም ጥቃት በአስቸኳይ አጸፋ እንደሚሰጥና አስቀድመው የተወሰኑ ኢላማዎችን እንደሚመታ በተደጋጋሚ አስጠንቅቋል። የቃል አቀባዩ ሌተናል ኮሎኔል ኢብራሂም ዞልፋጋሪ መግለጫ አክሎ ባለፉት 40 ቀናት ውስጥ ጦር ኃይሎቻችን በአሜሪካና እስራኤላውያን ስትራቴጂያዊ ኢላማዎች ላይ ከ100 በላይ አጸፋዊ ጥቃቶችን በተሳካ ሁኔታ ፈጽመናል በማለት የገለጹ ሲሆን አሁን ደግሞ ጦርነቱ ከተቀሰቀሰ በዚሁ በመካከለኛው ምስራቅ ያሉ የአረብ ሀገራት በሙሉ ነዳጅ ማውጫ የሚባል ነገር አይኖራቸውም፣ ሙሉ በሙሉ እናወድማቸዋለን። ለዚህም የሚሳኤል ቀስቶቻችን ወደ እነሱ ቀስታቸውን አዙረው በማንኛውም ሰዓት ሊቀሰቀስ የሚችልን ጦርነት እየጠበቁ ነው ብለዋል። በመካከለኛው ምስራቅ ስትራቴጂካዊ ጥናቶች ማዕከል ከፍተኛ ተመራማሪ የሆኑት አባስ አስላኒ ስለ ሁኔታው ሲናገሩ በዩናይትድ ስቴትስ በአንድ ወገን ስለታወጀው የተኩስ አቁም ማራዘሚያ ምንም አይነት ኦፊሳላዊ ማረጋገጫ ወይም ምላሽ ከኢራን በኩል እስካሁን አልተሰጠም ብለዋል። ነገር ግን የኢራን የተኩስ አቁም ማራዘሚያ እንዳልጠየቀች እያሳወቀች ነው ሲሉ ጠቁመዋል። ኢራን ይህንን ማራዘሚያ በይፋ ባታሳውቅም ነጥቡ ግን ኢራን የባህር ላይ እገዳውን መቀጠሉን በሀገሪቱ ላይ የተከፈተውን የጥላቻ መቀጠል እንደ አደጋ ትቆጥረዋለች። አንዱ ነገር ግልጽ ነው፣ የባህር ላይ እገዳው በቦታው ላይ እስካለና የሆርሙዝ ወሽመጥ በአሜሪካ እስከተዘጋ ድረስ ኢራን ለድርድር አትቀመጥም። ይህንን ደግሞ አሳውቃለች ብለዋል። እናም ሁለተኛ ኢራን አስፈላጊ ከሆነ በኃይል የባህር እገዳውን ለመስበር ትሞክራለች። ይህ ደግሞ በቀጠናው ላይ ከባድ ጦርነት ዳግም ይቀሰቅሳል። የመካከለኛው ምስራቅ የአረብ ሀገራትም ዳግም ወደ መስቀልቅል ይገባሉ ብለዋል። በአሜሪካ የባህር ኃይሎች ስለተያዘው መርከብ ኢራን አጸፋዊ ምላሽ ልትሰጥ ትችላለች። ይህ ደግሞ እየተባባሰ የሚሄድ ውጥረትን ይፈጥራል በማለትም ገልጸዋል። በመካከለኛው ምስራቅ በሚገኙ በአረቡ ሀገራት በኩል የአረብ ሀገራት የውጭ ጉዳይ ሚኒስትሮች ከሄዱት አስቸኳይ ስብሰባ ኢራን በአረብ ሀገራት ላይ ላደረሰችው ጥቃትና የሆርሙዝ ባህረ ሰላጤም በመዝጋቷ ለደረሰባቸው ጉዳት ካሳ እንድትከፍል ጠይቀዋል። ይህ ኢራንን ካሳ ክፈይ የሚለው አቋማቸው የመጣው በባህሬን ሰብሳቢነት በቪዲዮ ኮንፈረንስ በተካሄደ የአረብ ሊግ የምሽት አስቸኳይ ስብሰባ ላይ ነው ተብሏል። በዚሁ በጸደቀው ውሳኔ ላይ ኢራን በዚሁ በቀጠናው ሀገራት ላይ ላደረሰችው ውድመት የካሳ ገንዘብ እንድትከፍል የሚያስገድድ የውሳኔ ሀሳብ ነው። የውሳኔ ሀሳቡ ኢራን በጆርዳን
የተባበሩት አረብ ኤምሬቶች ባህሬን፣ ሳዑዲ አረቢያ፣ ኦማን፣ ኳታር፣ ኩዌትና ኢራቅ ላይ ላደረሰችው ጥቃት ሙሉ ዓለም አቀፍ ኃላፊነትን እንደምትወስድና በዓለም አቀፍ ሕግ መሰረትም ሙሉ ካሳ ለሀገራቱ የመክፈል ግዴታ እንዳለባትም ይገልጻል። በተጨማሪም ኢራን የሆርሙዝ ባህረ ሰላጤን መዝጋቷና የባብኤል መንደብን ባህረ ሰላጤን ለመዝጋት ያቀረበችውን ዛቻ በማውገዝ እንዲህ ያሉ ድርጊቶች ዓለም አቀፍ ሕግንና የነጻ የባህር ጉዞ መርህን የሚጥሱ መሆናቸውን ይናገራሉ። የባህሬን ውጭ ጉዳይ ሚኒስትር አብዱል ፋሊት አልዛያኒ እንደተናገሩት ከሆነ የኢራን ድርጊት የባህር ትራፊክን አቋርጧል፣ የኢነርጂ ደህንነትን፣ የምግብና የመድኃኒት አቅርቦትን ሙሉ በሙሉ አደጋ ላይ ጥሎታል፣ እንዲሁም የዓለም አቀፍ የንግድና የዓለም ኢኮኖሚንም በከፍተኛ ሁኔታ ጎድቷል ሲሉ ነው በመግለጫቸው ላይ የጠቀሱት። በተያያዘ ዜና የተባበሩት አረብ ኤምሬትስ ባለስልጣናት ባወጡት መግለጫ እንዳስታወቁት ብሔራዊ ደህንነታችንን ለመፈታተንና በውስጥ የተባበሩት አረብ ኤምሬት ውስጥ የተቀናጁ ጥቃቶችን ለመፈጸም አቅደው ሲንቀሳቀሱ የነበሩ የአሸባሪ ቡድኖችን ያስኩኝ ስትል ነው የተባበሩት አረብ ኤምሬት ያስታወቀችው። የተባበሩት አረብ ኤምሬት ውስጥ ጥቃት ለመፈጸም አቅዶ ሲንቀሳቀስ የነበረው ቡድን ሙሉ በሙሉ አፍርሻለሁ፣ አባላቱንም በቁጥጥር ስር አውያቸዋለሁ ብላለች ዩኤኢ በመግለጫዋ። የመንግስትን ደህንነት አገልግሎት ምርመራዎችም ቡድን ከኢራን ዊላያንት አልፋቂህ የተባለ አስተምህሮ ጋር ግንኙነት አላቸው ያለቻቸውን ብሔራዊ ደህንነቴ ላይ ስጋት ሊፈጥሩ የሚችሉ የጽንፈኛ ቡድኖችን ስብስብ ይዣለው ስትል ነው የተባበሩት አረብ ኤምሬት ባወጣችው መግለጫ ያስታወቀችው። ይህ የተባበሩት አረብ ኤምሬት ያስኩ ያለችው ቡድኑ ወጣቶችን ለውጭ ሀገራት አጀንዳ ለመመልመልና ገንዘብ ለማሰባሰብ እንዲሁም ወደ አጠራጣሪ የውጭ ድርጅቶች ማስተላለፉንም ባለስልጣናቱ አስታውቀዋል። በአረብ ሊግ ስብሰባ ላይም ይህ ጉዳይ እንደተነሳ የተነገረ ሲሆን በተለይም ደግሞ ኢራን ልዩ ተልእኮ የሚቀበሉ ኃይሎችም በአረብ ሀገራቱ በተባበሩት አረብ ኤምሬት እንደተያዙት ሁሉ በሳውዲ አረቢያ በኳታርና በኩዌትም ሰርገው ገብተው ጥቃት ሊፈጽሙ ይችላሉ የሚለው ስጋትም በመካከለኛው ምስራቅ ሀገራት ላይ የበለጠ አይሏል። በሌላ በኩል ኢራን ዩናይትድ ኪንግደምን ማስጠንቀቋ ተዘግቧል። በለንደን የሚገኘው የኢራን ኤምባሲ ብሪታንያ ርካሽ መግለጫዎችን በመተው አሜሪካና እስራኤልን ተጠያቂ እንዲሆኑ በሚደረገው ጥሪ ላይ እንድትቀላቀል አሳስባለች። ኤምባሲው ይህንን የገለጸው የብሪታንያ የሀገር ውስጥ ጉዳይ ሚኒስትር ኢቬት ኩፐር የሁለት ሳምንቱ የተኩስ አቁም ስምምነት ያበቃ መሆኑንና በአሜሪካ አራዘምኩ መባሉን የገለጹ ሲሆን ነገር ግን ወቅቱ ለዲፕሎማሲ እጅግ ወሳኝ መሆኑን በመጥቀስ ለሰጡት አስተያየት በሰጠው ምላሽ ነው። ኤምባሲው በማህበራዊ ትስስር ገጹ ባሰፈረው መልእክት ብሪታንያ ከዓለም አቀፉ የህብረተሰብ አስተያየት ጋር በመቆም የአሜሪካና የእስራኤልን አገዛዞች እርምጃ ማውገዝ አለባት በማለት ገልጸው በተለይም ደግሞ የአሜሪካና እስራኤል አዛዦችም በፈጸሟቸው የጦር ወንጀሎች ተጠያቂ እንዲሆኑ ግፊት ልታደርግ ይገባል እንጂ አብራቸው ልትቆም አይገባም ብለዋል። በሌላ በኩል ሚኒስትር ቪሴት ኩፐር ላለፉት 6 ቀናት በ5 ሀገራት ውስጥ በመዘዋወር ከደርዘን በላይ የውጭ ጉዳይ ሚኒስትሮችና አቻዎቻቸው ጋር መነጋገራቸውን ገልጸዋል። ይህ ዲፕሎማሲ ጥረት ዓላማውም በዓለም አቀፍ ደረጃ ከፍተኛ ጫና በመፍጠር ለዓለም ንግድ ቁልፍ የሆነውን የሆርሙዝ ወሽመጥን በድጋሚ እንዲከፈት ለማድረግ እንደሆነም ተመልክቷል። ይሁን እንጂ የኢራን ወገን የብሪታንያን አቋም ተግባር የማይታይበት ንግግር ሲል ውድቅ እንዳደረገውም ተዘግቧል። በሌላ በኩልም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እልህ መጋባቱ ይብቃችሁና ሆርሙዝን ክፈቱ ሲሉ ለአሜሪካና ኢራን ወቀሳ መላካቸው ተዘግቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሆርሙዝ የባህር ሰርጥ ላይ ለተፈጠረው አሳሳቢ ውጥረት አሜሪካና ኢራን እኩል ተጠያቂ መሆናቸውን አስታውቀዋል። ፕሬዝዳንቱ ሁለቱም ሀገራት ለዲፕሎማሲያዊ መፍትሄ ፈቃደኛ ባለመሆናቸውና በገቡበት የእልህ መጋባት መንፈስ ምክንያትም የቀጠናውን ሰላም መናጋቱን ገልጸዋል። እንደ ማክሮን ገለጻ ከሆነ በፕሬዝዳንት ዶናልድ ጄ ትራምፕና በኢራን መካከል ያለው ፍጥጫም በኢስላማባድ የተጀመረውን ድርድር ሌሎች የሰላም ተስፋዎችን እያደናቀፈ ይገኛል ብለዋል። በተጨማሪም ማክሮን በደቡባዊ ሊባኖስ የሰላም ማስከበር ተልእኮ ላይ በነበሩ የፈረንሳይ ወታደሮች ላይ ለደረሰው ግድያና መቁሰል ሄዝቦላን ተጠያቂ ያደረጉ ሲሆን የጦርነቱ መራዘምም ለዚሁ መሰል ሰብአዊ ቀውስ መንስኤ መሆኑን የጠቆሙት ፕሬዝዳንቱም ቀጠናውም
ወደማይመለስ አጠቃላይ ጦርነት ውስጥ ከመግባቱ በፊት ሁሉም ኃይሎች ቆም ብለው እንዲያስቡና ወደ ንግግር ጠረጴዛ እንዲመጡ እልህን እንዲያስወግዱ አስቸኳይ ጥሪ አቀርበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ